After hours of talks, the Ayatollah's chief diplomat emerged giving little away. The world was watching. Would Iran's foreign minister give any ground in the face of Israel's fierce bombardment of his country? Against dire warnings from leaders around the world, Iran and Israel strike at each other again. Iranian missiles penetrating Israeli defense systems, in one case hitting the port city of Haifa. የኢራን እስራኤል ጦርነት አሁንም እንደቀጠለ ነው። በአዲሱ ጥቃት ኢራን እስራኤልም ኢራንን ደብድበዋል። በአውሮፓውያኑ የተዘጋጀው የጄኔቫው ድርድር አልሰራም። ትራምፕም አውሮፓ ምን አቅም አለው ይልቁንም ቁልፉኛ ጋር ነው ብለዋል። በመግቢያችን ላይ ተከታተላችሁትም ከዚሁ ጋር የተያያዘውን ነው ይዘናል። የተወደዳችሁ የፈታ ዴሊ ቤተሰቦች ከልብ የመነጨ ሰላምታችን በእያላችሁበት ይድረሳችሁ። ዕለተ ቅዳሜ ሰዓቱን መረጃ ይዘን ተገኝተናል። ለእናንተ ይመጥናሉ ብለን ከመራረጥናቸው መካከል በቅድሚያ እናስተዋውቅ። አንድ ሙሉ ሳምንት ደፍኖ ወደ ሁለተኛው ሳምንት እያመራ ያለው የእስራኤል ኢራን ጦርነት አሁንም እንደቀጠለ ሲሆን የአውሮፓ ህብረትና ዩናይትድ ኪንግደም ኢራን ላይ ጫና ለመፍጠር ያልተሳኩ ጥረቶችን አድርገዋል። ኢራን የአውሮፓን ጉዳይ ችላ በማለት ቁልፉ ያለው አሜሪካ እጅ ነው፣ ነገሩ በአንድ የዋይት ሃውስ ስልክ የሚያበቃ ነው ብላለች። ትራምፕም እንደው ለስሙና ለተሳትፎ ካልሆነ በስተቀር አውሮፓ ምን አቅም አለው ቁልፉ ያለው እኛ እጅ ነው በማለት አውሮፓን አናንቀዋል። ጥንቅራችን በዚሁ ዙሪያ ያሉትን መረጃዎች አካቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የህዳሴውን ግድብ በተመለከተ በሳምንት ውስጥ ለሁለተኛ ጊዜ አወዛጋቢ መልእክት አስተላልፈዋል። ትራምፕ አሜሪካ የህዳሴውን ግድብ በየዋህነት ስትረዳ ነበር ሲሉ ተናግረዋል። ትራምፕ የኖቤል የሰላም ሽልማትን በተመለከተ ዳግም ባስተላለፉት መልእክት እኔ ምንም ባደርግ አይሸልመኝም ብለዋል። ዝርዝር መረጃውን እናደርሳለን። የተባበሩት መንግስታት የጸጥታው ምክር ቤት በትላንትናው ዕለት በእስራኤል ኢራን ጦርነት በቀጠለው ጦርነት ላይ ውይይት አድርጓል። ቻይና፣ ፓኪስታን፣ ሩሲያና አልጄሪያ እስራኤልን በጽኑ ተችተዋል። አምስቱ ሀገራት እስራኤል የቀጠናውን ሰላምና ጸጥታ አደጋ ውስጥ ላለች ብለዋል። እስራኤል የተወገዘችበትን የምክር ቤቱን ስብሰባ የምንመለከት ይሆናል። በኢራን 5.2 በሬክተር ስኬል የተለካ የመሬት መንቀጥቀጥ ተከስቷል። የመሬት መንቀጥቀጡ መነሻው በኢራን ዋና የስፔስ እና ሚሳኤል ምርምር አቅራቢያ መሆኑ ከኒኩሌር ስጋት ጋር ተያይዞ በመዘገብ ላይ ይገኛል። ዝርዝር መረጃውን እናደርሳለን። በትላንትናው ዕለት በትግራይ ከተካሄደው ሰላማዊ ሰልፍ ጋር በተያያዘ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ያሰፈሩት ሐሳብ እንዴት የሚል ሐሳብንም አስነስቷል። ቅሬታና ቁጣን ቀሰቀሰ የተባለው ምን አይነት መልእክትን በማጋራታቸው ነው የሚለውን በተመለከተ ከሚኒስትሩ መልእክት ጋር አያይዘን ይዘናል። ጠቅላይ ሚኒስትር አብይ ከተቃዋሚ ፓርቲዎች ጋር ባደረጉት ውይይት ያልተገኙ ፓርቲዎችን ብትመጡም አዲስ ሐሳብ የላችሁም በማለት ዘግይቶ በብሔራዊ ቴሌቪዥን በተላለፈው የውይይት መድረክ ላይ ወርፈዋል። ያልተገኘው ፓርቲ ኦፌኮና ስብሰባው ረግጦ የወጣው ኢሃፓ ጉዳዩ ላይ ያሉት አለ። ህወሓት ፌደራል መንግስቱ በሰላም ስምምነቱን ያላሳካውን ጉዳይ በፕሪቶሪያው የሰላም ስምምነት ሊያሳካ እየሞከረ ነው ሲል ከሷል። የህወሓት ምክትል ሊቀመንበሩ አማኑኤል አሰፋ ፌደራል መንግስቱ በኃይል የተያዙ አካባቢዎችን የህዝብ አሰፋፈር ለመቀየርና የተቆራረሰች ትግራይ እንድትኖር ጥረት በማድረግ ላይ ይገኛል በማለት ውንጀላ አቅርበዋል። መረጃውን እናደርሳለን። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ቁልፉ ያለው አሜሪካ እጅ ነው። ኢራን አንድ ሙሉ ሳምንት ደፍኖ ወደ ሁለተኛው ሳምንት እያመራ ያለው የእስራኤል ኢራን ጦርነት አሁንም እንደቀጠለ ነው። በምሽቱ እስራኤል ኢስፋሃንና ኮም የተባሉ ሁለት ከተሞችን እየደጋገመች በጦር አውሮፕላኖች የደበደበች መሆኑን የሲኤንኤን ዘገባ አመልክቷል። ኢራንም ወደ እስራኤል ባስወነጨፈቻቸው ሚሳኤሎች በቴል አቪቭ አንድ ግዙፍ የንግድ ህንጻ ተመቷል። በዚሁ የንግድ ተቋም መመታት ምን ያህል ሰዎች ላይ ጉዳት ደረሰ የሚለውን በተመለከተ ሮይተርስ የዜና ወኪል ባሰራጨው ዘገባ አንድ የ16 ዓመት ታዳጊ መሞቱንና ሁለት ሰዎች የቆሰሉ መሆኑን አመልክቷል። አሁንም ድረስ የቀጠለውን የሁለቱን ሀገራት ጦርነት ለማስቆም በትላንትናው ዕለት የአውሮፓ ህብረትና ዩኬ በጄኔቫ ስዊዘርላንድ ከኢራን ጋር በመምከር ጥረቶችን ቢያደርጉም አልተሳካም። ኢራን እስራኤል የምታደርሰውን ጥቃት ማስቆም ካልተቻለ በስተቀር በሌሎች ጉዳዮች ላይ መነጋገሩ አስፈላጊ አይደለም ስትል እቅጩን ተናግራለች። በአውሮፓና ኢራን የጄኔቫ ውይይት ላይ አስተያየታቸውን የሰጡት ፕሬዝዳንት ዶናልድ ትራምፕ እኔ ልንገራችሁ ይህን ጦርነት በማስቆሙ ረገድ አውሮፓ ምንም አያመጣም፣ ቁልፉ ያለው አሜሪካ እጅ ነው ሲሉ መናገራቸውን የሮይተርስ ዘገባ አመልክቷል። እስራኤል በአሁኑ ሰዓት በኢራን ላይ ያካሄደች ካለችው ያልተቋረጠ የአየር ድብደባ ጋር በተያያዘ ሀገሪቱን በአንድ የስልክ ጥሪ ከድርጊቷ እንድትታቀብ ማድረግ የምትችለው አሜሪካ ብቻ ናት በማለት ኢራን ያስታወቀች መሆኑን የሲኤንኤን ዘገባ አመልክቷል።
በዚህ ዙሪያ ፕሬዝዳንት ዶናልድ ትራምፕ ምላሽ መስጠታቸውን ያስታወቀው CNN አስተያየታቸውን ያካተተ ሲሆን ፕሬዝዳንቱም አሁን ባለው ሁኔታ እስራኤልን ጥቃትሽን አቁሚ ማለት ከባድ ነው ሲሉ መናገራቸውንም አስታውቋል። እስራኤልን ለሳምንት በቀጠለው ጥቃቷ የኢራን የኒኩሌር ማዕከላትን፣ ወታደራዊ መሰረተ ልማቶችን፣ የሚሳኤል ማስወንጨፊያዎችን፣ የግንኙነት መሳሪያዎችንና ሌሎች ወታደራዊ ተቋማትን ኢላማ ባደረገ መልኩ የአየር ድብደባዎችን ስታካሄድ ከርማለች። በዚሁ ድብደባይም ውጤትን አግኝቻለሁ ስትልም አስታውቃለች። ሆኖም ከምድር በታች በኮንክሪት የተሰሩት የኢራን የኒኩሌር ማብላያዎች ግን ጉዳትን እንዳላስተናገዱ የሳምንቱ መረጃዎች አመልክተዋል። After hours of talks, the Ayatollah's chief diplomat emerged giving little away. The world was watching. Would Iran's foreign minister give any ground in the face of Israel's fierce bombardment of his country? Against dire warnings from leaders around the world, Iran and Israel strike at each other again. Iranian missiles penetrating Israeli defense systems, in one case hitting the port city of Haifa. በቀጣይ መረጃ ትራምፕ በግድቡ አዲሱ ዝግብ። ትራምፕ አሜሪካ የህዳሴውን ግድብ በየዋህነት ስትረዳ ነበር ሲሉ ተናግረዋል። ትራምፕ የኖቤል የሰላም ሽልማትን በተመለከተ ዳግም ባስተላለፉት መልእክት እኔ ምንም ባደርግ አይሸልሙኝም ብለዋል። ባሳለፍነው ሳምንት ግብጽና ኢትዮጵያ በግድቡ ጦር ሊማዘዙ ደርሰው መሃል ገብቼ ጦርነት አስቆሚያለሁ ሲሉ የተናገሩት ትራምፕ በዛሬው ዕለት አዲስ ባስተላለፉት መልእክት አሜሪካ የህዳሴውን ግድብ በየዋህነት ስትረዳ ነበር ሲሉ ተናግረዋል። ትራምፕ በተለያዩ ሀገራት ሰላምን ለማስፈን የወሰዱትን እርምጃ አንስተው ራሳቸውን ባወደሱበት የትሩዝ ሶሻል ልጥፋቸው ምንም በሰራ የኖቤል ሽልማት አይሸልሙኝም ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያውያን ርብርብ ያለምንም ድጋፍ የተገነባውን የህዳሴውን ግድብ በአሜሪካ በሞኝነት የገንዘብ ድጋፍ የተደረገለት ግዙፍ የኢትዮጵያ ግድብ ሲሉ መግለጻቸው ውዝግብ ፈጥሯል። ፕሬዝዳንቱ ትሩዝ ሶሻል በተሰኘው ማህበራዊ ሚዲያ ገጻቸው ላይ በዛሬው ዕለት በለቀቁት ጽሑፍ አሜሪካ በሞኝነት የረዳችው የኢትዮጵያ ግድብ ወደ አባይ ወንዝ የሚፈሰውን ውሃ በእጅጉ ይቀንሳል ሲሉ ጽፈዋል። ትራምፕ በዚሁ መልእክታቸው ጦርነቶችን ለማስቆም የሄዱበት ርቀት አንስተው ገለጻ አድርገዋል። ከውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በመሆን በዴሞክራቲክ ሪፐብሊክ ኮንጎ እና በሩዋንዳ ሪፐብሊክ መካከል ባለው ጦርነት ላይ አስደናቂ የሆነ ስምምነት ማዘጋጀቴን ሪፖርት በማድረጌ በጣም ደስተኛ ነኝ። ይህ ጦርነት ከብዙዎች ጦርነቶች በበለጠ በከፋ የደም መፋሰስና ሞት የሚታወቅ ሲሆን ለ10 ዓመታት የቆየ ነው ካሉ በኋላ የሩዋንዳና የኮንጎ ተወካዮች ሰነዶችን ለመፈረም ሰኞ ዕለት ዋሽንግተን ውስጥ እንደሚገቡ ገልጸዋል። ይህ ለአፍሪካ ታላቅ ቀን ሲሆን በእውነት ለመናገር ለመላው ዓለምም ታላቅ ቀን ነው ሲሉ አክለዋል። ትራምፕ ለዚህ የኖቤል የሰላም ሽልማት አላገኝም፣ በህንድና በፓኪስታን መካከል ያለውን ጦርነት በማስቆም የኖቤል የሰላም ሽልማት አላገኝም፣ በሰርቢያና በኮሶቮ መካከል ያለውን ጦርነት በማስቆም የኖቤል የሰላም ሽልማት አላገኝም፣ በግብጽና በኢትዮጵያ መካከል ሰላምን በማስፈን የኖቤል የሰላም ሽልማት አላገኝም ያሉት ትራምፕ በቅንፍ ውስጥ በአሜሪካ በሞኝነት የገንዘብ ድጋፍ የተደረገለት ግዙፍ የኢትዮጵያ ግድብ ወደ አባይ ወንዝ የሚፈሰውን ውሃ በእጅጉ ይቀንሳል ሲሉ ጽሑፋቸውን ቀጥለዋል። የሩሲያ ዩክሬንና የእስራኤል ኢራን ጉዳዮችን ጨምሮ ውጤታቸው ምንም ይሁን ምንም ባደርግ የኖቤል የሰላም ሽልማት አላገኝም፣ ነገር ግን ህዝቡ ያውቃል እና ለኔ ዋናው ነገር ያ ብቻ ነው። አመጣውት ለሚሉት ሰላም የሚገባውን ክብር እንዳላገኙ ተናግረዋል። ትራምፕ ከዚህ በፊት በኢትዮጵያና ግብጽ መካከል ላሰፈንኩት ሰላም የኖቤል ሽልማት ይገባኛል ማለታቸው አይዘነጋም። ትራምፕ ከዚህ ቀደም ከህዳሴው ግድብ ጋር በተያያዘ ያስተላለፉት መልእክት ውዝግብ መፍጠሩ አይዘነጋም። ትራምፕ ግብጽ ግድቡን ልታፈነዳው ትችላለች ማለታቸው ይታወሳል። ከኢትዮጵያም በተቃራኒ ቆመዋል በሚል ፕሬዝዳንቱ በመጀመሪያው የስልጣን ዘመናቸው ትችቶችን ሲያስተናግዱ ነበር። ፕሬዝዳንቱ በግብጽና ኢትዮጵያ ስምምነት መፍጠር ችያለሁ፣ ከባድ ጦርነትን ማስቆሚያለሁ ብለው የኖቤል የሰላም ሽልማት እንደሚገባቸው መናገራቸው ይታወቃል። በተያያዘም ፓኪስታን ትራምፕን ለ2026 የኖቤል ሽልማት እጩ አድርጋ አቅርባለች። ወደ ቀጣይ ርዕስ አለፍ። የተባበሩት መንግስታት የጸጥታው ምክር ቤት በእስራኤል ኢራን ጦርነት ላይ መከረ። የተባበሩት መንግስታት የጸጥታው ምክር ቤት በትላንትናው ዕለት በእስራኤል ኢራን ጦርነት በቀጠለው ጦርነት ላይ ውይይት አድርጓል። ቻይና፣ ፓኪስታን፣ ሩሲያና አልጄሪያ እስራኤልን በጽኑ ተችተዋል። አምስቱ ሀገራት እስራኤል የቀጠናውን ሰላምና ጸጥታ አደጋ ውስጥ ላለች ብለዋል። በተለይ ኒኩሌር ተቋማትን ማጥቃቷን አደገኛ ሲሉ ኮንነዋል። የኢራኑ ተወካይ እስራኤል ጥቃት እንደ ጦር እወጃ የሚታይ ነው ብለዋል። 320 ሰዎች የቆሰሉት፣ 78 ሰዎች የተገደሉት የእስራኤል ጥቃት ተመጣጣኝ መልስ ይሰጠዋል ብለዋል። አሜሪካና ምዕራቡ ሀገራት የደህንነት የጦር መሳሪያና የፖለቲካ ድጋፍ ለእስራኤል በመስጠት ግብረ አበር ሆነዋል ሲል ከሷል። 15 የተባበሩት መንግስታት የጸጥታው ምክር ቤት አባላት የተሰበሰቡት በኒውዮርክ አርብ ዕለት ሲሆን የጸጥታ ምክር ቤቱ ስብሰባ የተጠራው በቻይና፣ ፓኪስታን፣ ሩሲያና አልጄሪያ ጥያቄ ነው። የኢራን ኒውክሌር ፕሮግራም የሲቪል ፕሮግራም ነው ያሉ ሲሆን እስራኤል ተቋማቱን ኢላማ ማድረጓን ቀጥላለች ብለዋል።
ይሄ ወደማይገመትና የማይመለስ የኒውክሌር ቀውስ ውስጥ የሚከተን ነው ሲሉ ገልጸዋል። የተባበሩት መንግስታት የጸጥታው ምክር ቤት ከኃላፊነቱ ሊሸሽ አይገባም ሲሉ አሳስበዋል። የኒውክሌር ተቋማት የጥቃት ኢላማ ሊሆኑ ፈጽሞ አይገባም። ምዕራብ ኢየሩሳሌም ጥቃቷን ማቆም ይገባታል። የሩሲያ ተወካይ ምዕራባውያን እስራኤል ጥቃት እንድትሰነዝር ፈቅደውላታል። በተለይ እንግሊዝ፣ ፈረንሳይና ጀርመን የእስራኤልን እብደት አበረታተዋል ብለዋል። ሩሲያ የእስራኤል ጥቃት ተቀባይነት የሌለውና ዓለም አቀፍ ሕግን የጣሰ ነው ስትል ገልጻለች። የቻይናው ተወካይ ፉኮንግ በበኩላቸው እስራኤል ዓለም አቀፍ የግንኙነት መርህን ከመጣስ ባለፈ ሉዓላዊ ሀገርን የሚዳፈር ተግባር ኢራን ላይ ፈጽማለች ብለዋል። የቀጠናውን ሰላምና ጸጥታ ችግር ውስጥ የጣለ ድርጊት ፈጽማለች ሲሉ ወቅሰዋል። የጸጥታ ካውንስሉ የቀጠናውን ሰላምና ደህንነት ለማረጋገጥ በአፋጣኝ ታላቅ ሚና ሊወጣ ይገባል ሲሉ ጥሪ አቅርበዋል። ፓኪስታን በበኩሏ የእስራኤልን ጥቃት ፍትሐዊ ያልሆነ ስትል ገልጸዋለች። የፓኪስታኑ ዲፕሎማት አሲም ኢፍቲካር ያለ ትንኮሳ የተደረገ ዓይን ያወጣ ጥቃት ሲሉ ገልጸውታል። አልጄሪያ በበኩሏ ኢፍትሐዊ ያልተገባ ድርጊትና የተባበሩት መንግስታትን ቻርተር በግልጽ የጣሰ ነው ብላለች። የጋዛን የጤና ስርዓት ያወደሙ ስለ ዓለም አቀፋዊ የሰብአዊነት ሕግ ሊያወሩ ሞራል የላቸውም ብለዋል ተወካዩ። የወታደራዊ እርምጃ ኢራንን የኒውክሌር አቅም የሚያስቆም አይደለም ሲሉም አክለዋል። ዲፕሎማሲ ብቻ ነው መፍትሄው ነው ያሉት። የተባበሩት መንግስታት ድርጅት የእስራኤል ተወካይ ግን ጥቃቱ የተሰነዘረው እስራኤል እንደ ሀገር ብሔራዊ ሕልውናዋን ለማስጠበቅ ነው ብለዋል። ኢራን የጅምላ ጨራሽ ቦምቡን ለመስራት ግብአቶችን አሟልታ ነበር ብለዋል። ታዲያ ምን እስኪሆን እንድንጠብቅ ነበር የሚፈለገው ሲሉ ጠይቀዋል። ዓለም ኢራን ቦምቡን እስክትገጣጥም እንድንታገስ ይሻሉ ወይ ብለዋል። እርምጃ ባንወስድ የሚከተለው ነገር ለማሰብ የማይቻል ነው ሲሉ የሀገራቸውን ጥቃት አስተባብለዋል። በቀጣይ መረጃ የኢራኑ ክስተት የተፈጥሮ አደጋ ወይስ ኒውክሌር ሙከራ? በኢራን 5.2 በሬክተር ስኬል የተለካ የመሬት መንቀጥቀጥ ተከስቷል። የመሬት መንቀጥቀጡ መነሻው በኢራን ዋና የስፔስና ሚሳኤል ምርምር አቅራቢያ መሆኑ ከኒውክሌር ሙከራ ስጋት ጋር ተያይዞ ተነስቷል። በኢራን ሰሜናዊ ክፍል በወታደራዊ ምርምር ሴምናን ከተማ አቅራቢያ በ5.2 ማግኒቲዩድ መሬት መንቀጥቀጥ መከሰቱን ኒውዮርክ ታይምስን ጨምሮ በርካታ ዓለም አቀፍ ሚዲያዎች ሽፋን ሰጥተውታል። ይህ መንቀጥቀጥ በአካባቢው ሰዓት አቆጣጠር አርብ ምሽት 3 ሰዓት ከ19 ላይ የተከሰተ ሲሆን ከሴምናን ከተማ 35 ኪሎ ሜትር ያህል በስተደቡብ ምዕራብ አቅጣጫ መከሰቱን የተገለጸው። መንቀጥቀጡ በ10 ኪሎ ሜትር ጥልቀት ላይ የተከሰተ እንደሆነም ነው የተገለጸው። የመሬት መንቀጥቀጡ በአሜሪካ ጂኦሎጂካል ሰርቬይ USGS መሰረት በ10 ኪሎ ሜትር ጥልቀት የተከሰተ ነበር። በአንጻሩ ጥልቀት የሌለው መንቀጥቀጥ መሆኑን የተመለከተው። ይህ አይነት ጥልቀት የሌለው መንቀጥቀጥን በገጸ ምድር ላይ ተጽዕኖ ሊያሳድር ይችላል ያለው የምርምር ተቋሙ በተለይም በህንፃዎች ላይ ጉዳት ሊያደርስ እንደሚችል ጠቁሟል። ክስተቱን ተከትሎ የኢራን መገናኛ ብዙሃን እንደዘገቡት ምንም አይነት ከፍተኛ ጉዳት አልደረሰም ብለዋል። በቴህራን፣ ቆም እና ሌሎች አቅራቢያ ባሉ ከተሞች የመንቀጥቀጡን ዝረት ተሰምቷል። የመሬት መንቀጥቀጡ በወታደራዊ ምርምር ማዕከሏ ሴምናን ከተማ በ35 ኪሎ ሜትር ደቡብ ምዕራብ አቅጣጫ መከሰቱ ልዩ ትኩረት እንዲያገኝ ምክንያት ሆኗል። የመሬት መንቀጥቀጡ የተከሰተው ከኢራን ሚሳኤልና ሳተላይት ማዕከል አቅራቢያ ነው። ክስተቱ በኢራንና እስራኤል መካከል ባለው ጥረት የኒውክሌር ሙከራ ወይም ሌሎች ሰው ሰራሽ እንቅስቃሴዎች ጋር በመያያዝ በመዘገብ ላይ ይገኛል። በዚሁ የመሬት መንቀጥቀጥ የኒውክሌር ስጋት ግምቶች ይነሱ እንጂ ምንም አይነት ጠንካራ ማስረጃ አልቀረበባቸውም። የዘርፉ ባለሙያዎች ይህ መንቀጥቀጥ በኢራን ውስጥ በተለምዶ በሴስሚክ እንቅስቃሴ ምክንያት የተፈጥሮ ክስተት ሊሆን እንደሚችል ጠቁመዋል። ኢራን ባለችበት ጂኦግራፊ አቀማመጥ በዓለም ላይ ተደጋጋሚ መሬት መንቀጥቀጥ ከሚከሰቱባቸው ሀገራት መካከል በዋነኝነት ተጠቃሽ ስትሆን በዓመት በአማካይ 2100 የመሬት መንቀጥቀጦች የሚከሰቱ ሲሆን ከነዚህ ውስጥ ከ15 እስከ 16 ያህሉ ከ5.0 ማግኒቲዩድ በላይ ናቸው። የትላንት ምሽቱ መንቀጥቀጥ በኢራንና እስራኤል መካከል ውጥረት በነገሰበት ወቅት መከሰቱ አነጋጋሪ ቢያደርገውም ክስተቱ የተለመደ መሆኑን የተመለከተው የኢራን መንግስት ለመሬት መንቀጥቀጡ ምላሽ ለመስጠት የአደጋ ጊዜ ቡድኖችን ወደ አካባቢው ልኳል። በቀጣይ መረጃ የመቀሌው ሰልፍ የሚኒስትሩ መልእክትና ኢሳያስ ተፈናቃዮች ሌላ 5ኛ ዓመትን በመጠለያ ማሳለፍ የለባቸውም በሚል በትላንትናው ዕለት በመቀሌና ዙሪያዋ ስራ ተዘግቶ ሰልፍ ተካሂዷል። በዚህ ሰልፍ ላይ ተማሪዎች፣ የመንግስት ሰራተኞችና የተለያዩ የህብረተሰብ ክፍሎችም እንዲሳተፉ ተደርገዋል። ሰልፉን ተከትሎም የፌዴራል ኮሙኒኬሽን ጉዳዮች አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ያስተላለፉት መልእክት አነጋጋሪ ሆኗል። በአንዳንድ የትግራይ ፖለቲከኞችና አክቲቪስቶች በኩልም ቁጣዎች ታይተዋል። ሚኒስትሩ የዶክተር ለገሰ ቱሉ በዚህ የፌስቡክ ልጥፋቸው ክረምቱ ሳይገባ ተፈናቃዮች ካልተመለሱ ሞተን እንገኛለን ነው የተባለው ሲሉ ከጠየቁ በኋላ አከል አድርገውም እሱንማ ማን ጠላው ሲሉም አክለዋል። ቀጠል አድርገውም ጥያቄዎችን ያነሱት ዶክተር ለገሰ ተፈናቃዮች ወደ ቤታቸው እንዲመለሱ መስከረም ሳይጠባ ከ10 በላይ እቅድ አውጥተን ተግተን እየሰራን አልነበር ግን ማን አደናቀፈው ሲሉም ጠይቀዋል። የዘፈን ዳርዳር ውስጥ ክስታ ነው አሉ ማማ ኢሱዬ ከኋላ እየገፉ ቀልዳቸው አያልቅም። መንገዱ መደመር ግቡ ብልጽግና መሆኑ አይረሳ ሲሉም
ዶክተር ለገሰ ቱሉ ይህን የፌስቡክ ልጥፋቸውን አጋርተዋል። አንዳንዶች ዶክተር ለገሰ በትላንቱ ሰልፍ ተሳልቀዋል በማለት የቁጣ ምላሻቸውን ሲሰጡም ታይተዋል። በዚሁ ዙሪያ መረጃዎቹን ተቀባብለው ካሰራጩትና ትግራይ ላይ ትኩረታቸውን አድርገው ከሚሰሩት ሚዲያዎች መካከል አንዱ የሆነው ትግራይ ሚዲያ ሃውስ የሚኒስትሩ ንግግር በበርካታ የትግራይ አካላት በኩል ቁጣን ቀስቅሷል ሲል አስታውቋል። በሚኒስትሩ መልእክት ውስጥ እማማ ይሱዬ በሚል የተጠቀሰውንም ገልጾ ሰልፉ በኢሳያስ የተደራጀ ነው ለማለት የተጠቀሙበት አገላለጽ ነው በማለትም ትግራይ ሚዲያ ሃውስ በዚሁ ዘገባው ቀሳውን ያሰማበት ሁኔታም ታይቷል። በዚህ ሚኒስትሩ ላጋሩት ሐሳብ ይቅርታ እንዲጠይቁ በርካቶች ጥያቄ እያቀረቡ ነው ሲልም አስታውቋል። በዚሁ ዙሪያ ቅሬታ አለን ያሉ በስም የገለጻቸው ሰዎች ወይም አካላት ግን የሉ። ቀጣይ መረጃ የጠቅላዩና የፓርቲዎቹ የቃላት ጦርነት ብትመጡም አጠቅሙ። ጠቅላይ ሚኒስትር አብይ ከተቃዋሚ ፓርቲዎች ጋር ባደረጉት ውይይት ያልተገኙ ፓርቲዎችን ብትመጡም አዲስ ሐሳብ የላችሁም በማለት ዘግይቶ በብሔራዊ ቴሌቪዥን በተላለፈ ውይይት መድረክ ላይ ወርፈዋል። አብይ ፓርቲዎቹን በውይይቱ ላይ ከተገኛችሁ ከሆነ ወገን የሚላክላችሁ ስሙን ይቀራል፣ ከውይይቱ ብትቀሩ ደግሞ መንግስት የሚሰጣችሁ የድጎማ ገንዘብ እንዳይቀርባችሁ ትሰጋላችሁ በማለት ወቅሰዋል። በውይይቱ ያልተገኙ አንዳንድ ፓርቲዎች ከማን ጋር ግንኙነት እንዳላቸው እንደሚያውቁም አብይ ተናግረዋል። አብይ አያይዘውም ከዚህ ቀደም የነበሩት መንግስታት አንድም ጊዜ ይህን መሰል ውይይት ከፓርቲዎች ጋር አድርገው እንደማያውቁና የእሳቸው መንግስት የመጀመሪያው መሆኑን ጠቅሰዋል። በስብሰባው ካልተገኙት ፓርቲዎች መካከል ኦፌኮ አንዱ ሲሆን የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና አጀንዳው በማይታወቅ ውይይት ላይ መሳተፍ ጉንጭ ከማልፋት ውጪ ምንም የሚፈይደው ነገር የለም ሲሉ ፓርቲዎች ከጠቅላይ ሚኒስትር አብይ ጋር ባደረጉት ውይይት ላይ ፓርቲያቸው ያልተገኘበትን ምክንያት መናገራቸውን ቢቢሲ ዘግቧል። ፕሮፌሰር መረራ የመንግስት ድርጊት የህዝብ ግንኙነት ስራ እንጂ ወሳኝ በሆኑ አገራዊ ጉዳዮች ላይ መክሮ መፍትሄ ለማምጣት አይደለም በማለት ውይይቱን መተቸታቸውን ዘገባው ጠቅሷል። ከውይይቱ ረግጦ የወጣው የኢሃፓ ተቋሚ ፕሬዝዳንት አብርሃም ሃይማኖት በበኩላቸው ጥያቄ መጠየቅ ዕድል የተሰጣቸው የፓርቲዎች ተወካዮች አንገብጋቢ ጥያቄዎችን ከመጠየቅ ይልቅ ውዳሴና መሞጋገስ ላይ ተጠምደው ነበር በማለት ስብሰባውን አጣጥለውታል። በመጨረሻም ፌደራል መንግስቱ ትግራይን ሊቆራርስ ነው። ህወሓት ፌደራል መንግስቱ በሰላም ስምምነቱ ላይ ያላሳካውን ጉዳይ በፕሪቶሪያ የሰላም ስምምነት ሊያሳካ እየሞከረ ነው ሲል ከሷል። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ፌደራል መንግስቱ በኃይል የተያዙ አካባቢዎችን የህዝብ አሰፋፈር ለመቀየርና የተቆራረሰች ትግራይ እንድትኖር ጥረት በማድረግ ላይ ይገኛል በማለት ውንጀላ አቅርበዋል። የህወሓት ምክትል ሊቀመንበር አማኑኤል አሰፋ ፌደራል መንግስቱ በጦርነት ያላሳካቸውን ግቦች በግጭት ማቆም ስምምነቱ ለማሳካት እየሞከረ ነው በማለት ትላንት ተፈናቃዮች ወደ ቀያቸው እንዲመለሱ ለመጠየቅ በመቀለ በተካሄደው ሰላማዊ ሰልፍ ላይ ከሰዋል። አማኑኤል ፌደራል መንግስቱ በኃይል የተያዙ አካባቢዎችን የህዝብ አሰፋፈር ለመቀየርና የተቆራረሰች ትግራይ እንድትኖር ጥረት በማድረግ ላይ ይገኛል በማለትም ወንጅለዋል። አቶ አማኑኤል አሰፋ በትግራይ ህዝብ ላይ ተጭኖ ያለ ግፍና መከራ ከመጠን አልፎ እየፈሰሰ ነው። በዚህ ምክንያት ሁሉም ሰው ትግስቱ እያለቀ ነው። ስለዚህ የኢትዮጵያ መንግስት ይሁን ዓለም አቀፉ ማህበረሰብ የትግራይ ህዝብን ጩኸት ጆሮ ሰጥተው እንዲሰሙ፣ ለሰላም ዋጋ ሰጥተው እንዲሰሩ አሁንም ደጋግመን ጥሪ እናቀርባለን። የትግራይ ህዝብ ካሳና ምስጋና እንጂ ግፍና መከራ የሚገባው ህዝብ አይደለም ብለዋል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ በሳምንቱ አጋማሽ ከተለያዩ ፖለቲካ አመራሮች ጋር በነበራቸው ውይይት የትግራይ ክልልን ጉዳይ አንስተው ማብራሪያ መስጠታቸው ይታወሳል። ጠቅላይ ሚኒስትር አብይ አህመድ በትግራይ ያሉ የጦርነት ተፈናቃዮችን ለመመለስ መንግስታቸው ዝግጁ መሆኑን ገልጸዋል። በጉዳዩ ላይ ከትግራይ ክልል ጊዜያዊ አስተዳደር ጋር ንግግር እየተደረገ መሆኑንም አንስተዋል። ፌደራል መንግስቱና ህወሓት በእነዚህ ተፈናቃዮች ጉዳይ የሚወዛገቡ ሲሆን ህወሓት በጦርነት ወቅት በኃይል የተወሰደ የትግራይ ህገ መንግስታዊ ግዛት እንዲመለስ እንዲሁም ተፈናቃዮች ወደ ቀያቸው እንዲመለሱ የሚል ሲሆን ፌደራል መንግስት የትግራይ ህገ መንግስታዊ ግዛትና አከራካሪ አካባቢዎች ብሎ ይጠራቸዋል። ተፈናቃዮችን ግን ለመመለስ ዝግጁ መሆኑን ሲገልጽ ቆይቷል። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።